ቤተሰብ እናንተ በእርግብና በድንብላል ቦታ ብትሆኑ ምን ታደርጋላችሁ? ድንብላል ተምቹን እርግጠኛ የሷ መሆኑን ለማረጋገጥ ድንብላል ማነው ስሟ እርግብ ጋር ይዟት እንዲሄድ አድርጋ እንደሚወዳትና እሷ የወደፊት ሚስቱ እንድትሆን ለእርግብ ነግሯታል ማለት ነው። እርግብ ደግሞ እዛ ላይ እኔ እውነት ለመናገር በጣም ነው ያሳዘነችኝ። አንደኛ ደረጃ እስር ቤት ናት። የበፊቱ ጥፋቷ እንዳለ ሆኖ እስር ቤት ነው ያለችው። በዛ ላይ እዚህ እስር ቤት ብወጣ ተምቹን አግባኝ ብዬ ጠይቀዋለሁኝ። እሱን አግብቼ ልጅ ይዤ ትዳር መስርቼ ልጅ ወልጄ እኖራለሁ እያለች ከመሄዳችሁ በፊት እያሰበች ነበር። ነገር ግን እንግዲህ ድንብላል ሁለት ልባ ስለሆነች አግባኝ የምትወደኝና የምታፈቅረኝ ከሆነ አግባኝ ብላ ጠይቀው ስለነበረ ቤት ተመልሳ ስለሱ ነበር ስታስብ የነበረው። ስለዚህ ስለዛ ስታስብ የመጣላት ሀሳብ ምንድነው? በቃ ማነው ስሟ እርግብ ጋር ይዞኝ ሂድ፣ እርግብ ጋር ይዞኝ ሄዶ እሷ እኔን እንደሚወደኝና እንደሚያፈቅረኝ የወደፊት ሚስቱ እንደሚያደርገኝ ከእሷ ፊት ይንገረኝ ብላ ወስናለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦቼ ደግሞ እባካችሁን ላይክ በማድረግ ተባበሩኝ። ተው ቤተሰብ ቻናሌ ትንሽ ችግር ስለደረሰበት ነው። ባካችሁን ላይክ በማድረግ ተባበሩኝ። አዲስ ከሆናችሁም ሰብስክራይብ እያደረጋችሁልኝ መልካምነት ለራስ ነው። ማርያምን ባካችሁን ቻናሌ ትንሽ ችግር ስላለበት ነው። እና ማሮችዬ ማለት ነው እናንተ በድንብላል ቦታ ብትሆኑ ይህንን ነገር ታደርጉ ነበር ወይ? እንደገና ደግሞ ማነው ስሟ እርግብስ አታሳዝንም? እንግዲህ ሀሳቧ ሁሉ ነገሯ ተምቹ ነው ታውቃላችሁ። ከዚህ እስር ቤት ብወጣ ሌላ ማንም የለኝም ተምቹ ነው ያለኝ። ተምቹን ትወደኛለህ፣ ከወደድከኝ አግብተኸኝ ኑር፣ አግብቼ ልጅ ወልጄ መኖር እፈልጋለሁ እያለች ለብቻዋ ቁጭ ብላ እያሰበች ነበረ። በዛ ላይ ወይዘሮ ሜላት ልጠይቃት ሄዳ ሀና ልታገባ እንደሆነ ነግራት በጣም ነበረ ደስም ብሏታል። ውስጧ ደግሞ በሷ ተከፍቷን ስላቸው በራሷ በድሏ ማለት ያደረኩት ነገር ምንድነው? ለምንድነው የኔ ህይወት እንደዚህ የሆነው? ለምንድነው ባላግብቶ ልጅ ወልዶ መኖር ክብሩ ያልተሰጠኝ ለኔ? ለምንድነው ይሄን ህይወት የምኖረው እያለች ለብቻዋ እያሰበች ነበር። እና እዛው ላይ በቃ ከዚህ እስር ቤት ስወጣ ተምቹን አግባኝ ብዬ ጠይቄው ከዛ ከሱ ጋር ህይወቴን መሰረታለሁ፣ ልጅ ወልጄ ትዳሬን ይዤ እቀመጣለሁ እያለች ነበረ ሀሳቧ። ነገር ግን መጨረሻ ላይ አልሆነም። በጣም በሚያሳዝን ሁኔታ አንቺን አልፈልግሽም፣ በቃ ለወደፊት ሚስቴ የምትሆነው ድንብላል ናት ብሎ ሲነግራት በስመአብ በጣም ነው እንትን ያለችው። ያው ድንብላልን ዝቅ አድርጋ ስለምታያት የማይሆን ነገር ተናግራታለች። ግን ቢሆንም ተምቹ ደግሞ ከድንብላል አጠገብ ነው የቆመው። ያው እስከ ወደዳት ድረስ ግዴታ መቆሙ ነው። እንደዛ መናገርም አልነበረባትም ሲጀመር ከሱ ፊት። ሲቀጥል በጣም አሳዘነችኝ ጌታን። አንዳንድ ጊዜ ታውቃላችሁ ህይወት በጣም ከባድ ናት። ጌታን እኛ ባሰብነው፣ እኛ ባቀድነው፣ እኛ ባወጣነው መንገድ አንሄድበትም። እሷ ባሰመረችልን ብቻ ነው የምንጓዘው ሁላችንም። ማርያምን ሁላችንም ብዙ ሀሳብ አለን፣ ብዙ እቅድ አለን፣ ብዙ ነገር አስበን ብዙ ነገር ብለን ግን ያልተሳካልን በጣም ብዙ ነገር አለ ያልሆነልን። ላይክ እንደ እርግብ ተመኝተን ያልተሳካልን ምናልባትም ያንን ክብር ልናገኘው የማንችል በጣም ብዙዎች ወይም ደግሞ ያላገኘነው ብዙዎች አለን። እና እውነት በጣም አሳዘነችኝ ታውቃላችሁ። ላይክ እርግብ ያለችበት ህይወት የብዙ ሰዎች ህይወት ነው። ያው ለብዙ ሰዎች ይሳካላቸዋል፣ ለብዙ ሰዎች ደግሞ ሳይሳካላቸው በእንደዚህ አይነት መስቀልቀል ያለ ህይወት ያሳልፋሉ። እና በጣም ነው ያሳዘነችኝ እውነት ለመናገር። ያን ማለቴ ያው በፊት ያደረገችው ጥፋቷ እንዳለ ሆኖ በፊት ያደረገችው ነገር እንዳለ ሆኖ ግን አሁን እዚህ እስር ቤት ሆና ተስፋ አድርጋ ቁጭ ያለችው ተምቹንና ተምቹን ብቻ ነበረ። ግን ይህም ደግሞ እንደማይሆንና ጭራሽ ሁለተኛ ሊያያት እንደማይፈልግ ጭምር ሲነግራት አስባችሁታል? ምን አይነት ስሜት እንደሚሰማት እስር ቤት ሆና ምን አይነት ህመም እንደምትታመም አስባችሁታል ቤተሰብ? እና በጣም ነው ያሳዘነችኝ። በሌላ በኩል ድንብላልም ብትሆን አማራጯ እሱ ነው። እርግጠኛ ለመሆን በሷም አልፈርድባትም። እርግጠኛ ለመሆን 100% እንደሚወዳትና እንደማይወዳት እርግጠኛ ለመሆን ማረጋገጥ የሄደችበት መንገድ ነው። እኔ በሷም አልቀየምም። ግን ህይወት እንደዚህ ናት እውነት
የሰው ልጅ ብዙ ነገር ያስባል፣ ብዙ ነገር ያቅዳል። ጓደኛ ሆናችሁ ተዋውቃችሁ ብዙ ነገር አስባችሁ ብዙ ነገር አቅዳችሁ ነገር ግን መሃል ላይ በሆነ ነገር ደግሞ ሁሉ ነገር ባዶ ይሆናልና ህይወት እንደዚህ ናት። ለማንኛውም እንግዲህ አቶ ኖላዊና ፋኖስም ታርቀዋል። በጣም ደስ ይላል። ሰው ከአሁን በኋላ እንደማይለያዩ ነው። እዚህ ላይ ግን ፋኖስ ማነው ስሟ ለሀና የነገረቻት አቶ ኖላዊ ወደ ደሴ ሊሄድ እንደነበረ ይህንን ነገር ደግሞ ሀና እንደማታውቅ ነው የነገረቻት እና ሀና ደግሞ በጣም ነበር የደነገጠችው እዚህ ላይ። ሌላው ሀና ወይዘሮ ሜላት ድንብላልን ማነው ስሟ እርግብን ልጠይቃት ሄዳ ልታገባ ነግራት ነበር እና በጣም ደስ ብሏት እንደው ባገኛትና እንኳን ደስ ያለሽ ብላ ለወይዘሮ ሜላት ነግራት ነበረ እርግብ። ከዛ ወይዘሮ ሜላትም ምን ችግር አለ ታዲያ ትመጣና ትጠይቅሻለች፣ የዛ ጊዜ እንኳን ደስ ያለሽ ትያታለሽ ብላት ነበር። በዛ መሰረት እንግዲህ ወይዘሮ ሜላት ነግራት ሀና ኤልያስን ፈልገው ከጨረሱ በኋላ አሴርና እሷ ወደ እርግብ ነበረ የሄዱት። እዛ ላይ ለምንድነው የፈለግሽኝ ምናምን ብላ ስትጠይቃት እኔማ እንኳን ደስ ያለሽ ልልሽ ነው ልታገቢ እንደሆነ ሰምቼ ስትላት አሴር እዛ ላይ በጣም ደነገጠ። ገብቷችኋል ቤተሰብ? ኤልያስ የጠፋበትን ምክንያትና የጠፋበትን ሚስጥር ያን ያክል አያውቅም ነበረ። ያው ሀና ልታገባ ነው ምናምን የሚለው ሽምሽምታ በፊትም ነበር። ነገር ግን እንደወሰነችና ሰርግ ምናምን እየተዘጋጁ እንደሆነ በጭራሽ የሚታወቅ ነገር የለም። አሴር እዛ እስር ቤት በጣም ነበር የደነገጠው። ምን ያለው ሀና ምን እያለች ነው እርግብ የምትለው ነገር ወይም የተናገረችው ነገር እውነት ነው ስላት ሀና ምንም አማራጭ አልነበራትም። አዎ ላገባ ነው ስትለው ለከን ኤልያስ የጠፋበት ምክንያት ይሄ ነው ማለት ነው ብሎ ሀናን እዛው እስር ቤት ነው ትቷት ሄደው ማለት ነው አሴር። እርግብ ደግሞ በጣም ነው የደነገጠችው። ቆይ ምን ሆኖ ነው ልጆቹ አልነገረችውም እንዴ? በዛ ላይ ደግሞ ምን አይነት ነው ግንኙነታቸው? የተለየ ግንኙነት አላቸው እንደ እያለች በራሷ ዙሪያም እያሰበች ነበር። ያም ሆነ ይህ እንግዲህ አሴርም በጣም ነው የተገረመው፣ በጣም ነው የደነገጠው። ግን የሀና ጋብቻ ይሆናል ወይ ካላችሁኝ በጭራሽ አይሳካም። የሀና ጋብቻ ቤተሰብ በጭራሽ አይሆንም። የማይሆን ነገር ነው። ሀና እዝራን አታገባውም። አንደኛ እዝራ ሽማግሌ እንኳን ቢልክ ካስታውሳችሁ አባቱ ሳያውቅ ነው ቤተሰብ የሚልከው። እቺ ቤት የተብየዋም እዝራን ለእህቷ ለማድረግ ስለምትፈልግ ይህን ነገር ወይም በትክክለኛ መንገድ ያልሆነውን ነገር ትፈልጋለች። ስለዚህ ይህን ነገር ለማደናቀፍ በደንብ አድርጋ ነው የምትረዳው ማለት ነው። አባትየው ያላወቀው ሽማግሌ ነው የሚልከው። ቢልክም ሲቀጥል ወላጅ ያልመጣበት ሽማግሌ አስባችሁታል። በዛ ላይ ምንም አይነት ትውውቅ የሌለበት ግንኙነት ስለሚሆን የሁለታቸው ጋብቻ በጭራሽ አይሆንም። ሲቀጥል እሱ የአቶ ቃለአብ ልጅ ነው። ሀና የወይዘሮ ሜላት ልጅ ሁለቱ ሰዎች ደግሞ በነፍስ የሚፈላለጉ ሰዎች ናቸው። ስለዚህ ይሄ ጋብቻ መቼውንም ቢሆን አይሆንም። ግን እኔ እውነት ነው የምላችሁ ቤተሰብ ኤልያስ ምንም ነገር እንደሆነ አልፈልግም። ምንም ነገር እንደርስበት አልፈልግም። ጌታ ይጠብቀው ባለበት እና ያሳዝናል። ኤልያስም ቢሆን እንግዲህ አሴር ከአሁን በኋላ ምንድነው የሚያደርገው? ከሀና ጋር ያለው ግንኙነት ከነ አቶ ኖላዊ ጋርስ ያለውን ግንኙነት ካላችሁኝ እንግዲህ ወደፊት የምናይ ይሆናል። አቶ ኖላዊ ወይዘሮ ሜላትን ሊጠይቃት ከቤቱ ሄዶ ነበርና ቤቴ ተቀመጥ፣ በፊት ከነበርኩበት ቤት አንተ እንድትቀመጥ እፈልጋለሁ ብላ እንግዲህ እንደ ግብዣም ጋብዛው ነበረ። ነገር ግን እሱ በጭራሽ እንደማይፈልግ ነው የነገራትና በጭራሽ አልፈልግም፣ ከዛ ትልቅ ቤት ተቀምጬ ምን አደርገዋለሁ ነው ያላት። ግን ወይዘሮ ሜላት ያው የምችለውን ያክል ለማድረግ እየሞከረች ነው ማለት ነው። ሌላው እንግዲህ ከወይዘሮ ሜላት ቤት ያለውን የመስፍኔን ወንድም ታውቁታላችሁ። እና ድንብላል ምግብ አቅርባለት ለመብላት እየተዘጋጀ እያለ ድንብላልን ነይ ቶሎ ብይ ላጉርስሽ ምናምን ብሎ ጠበቅ አድርጎ ይዞ እያናገራት ነበር። ከዛም አለፍ ብሎ የት ነው ሀገርሽ ብሎ ሲጠይቃት ድንብላል ወደ ሌላ ነገር ነው ወስደው ነው መሰለኝ ለምን ጠይቀኛል? እኔ እኮ ዘሪሁን አለኝ
እኔ እኮ እሱን ነው የማገባው እያለች ልቧ ወደ ሌላ ነው። እሱ ደግሞ ሌላ ነው ጭራሽ ይሄን ነገር አላሰበውም። በጭራሽ በጭንቅላቱም አልመጣም። ያም ሆነ ይህ እኔ እኮ ባል አለኝ ምን እያልክ ነው? በቅርቡ ላገባ ነው ስትለው እሱም ነገሩ ገባውና እኔ እኮ እንደዛ ማለት አይደለም እኔ መች እንደዛ አሰብኩኝ እንዴት ብዬ ነው እንጂ ምናምን ብሎ ብቻ እንደዚህ በቀላሉ አልፎታል። ድንብላል ግን ሀሳቧ ወደ ሌላ ነበረ የሄደው እሱ ግን አላሰበውም ማለት ነው። እና ውድ ቤተሰቦቼ ያም ሆነ ይህ ድራማው ግን ወደ ማለቁ ነው እላለሁ ግን የሚያልቅ አይመስለኝም። ብቻ በጣም ተንዛዝቷል አስጠልቷል ምናምን ነገር። ለማንኛውም እኔ እዚህ ላይ አበቃለሁ። እናንተ ሀሳብ አስተያየት ካላችሁ እንድታካፍሉኝ የኔ ምርጣ ምርጦች ማለት ነው። በተረፈ እወዳችኋለሁ አከብራችኋለሁ። ፈጣሪ በያላችሁበት ይጠብቃችሁ። ሀሳባችሁን እቅዳችሁን የተመኘ